ኖቬምበር 21 የዕለቱ መልእክት ርዕስ ተፈትኖ ያለፈ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ዕብራውያን ምዕራፍ 4 ቁጥር 15። በእምነት ምክንያት በ1990ዎቹ ልዩ ፈተና ከቤተሰብና ከሃይማኖት ቤት ተነስቶ ነበር። ከቤተሰብ የሚሰደዱት ሰዎች ብዙ ነበሩ። አንዲት እህትም ከሁለት እህቶቿ ጋር የስደቱ ሰለባ ነበረች። ታላቅ እህት እንደመሆኗ ራሷንና እህቶቿን ስታስብ ግራ ገባት። ወደ 3 የወንጌል አገልጋዮችም ሄደች። ሦስቱም በጋራ ተቀምጠው ለሰዓታት ያህል ሊያበረታቷትና ሊያጽናኗት ሞከሩ። ሆኖም ምንም መጽናናት አልቻለችም። በመጨረሻ ግን 3ቱን የወንጌል አገልጋዮች ምግብ በማብሰል የምታገለግላቸው እህት ከኩሽና ወጣችና አይዞሽ ጌታ ያኖረናል አለቻት። በዚያች ቅጽበት ያቺ እህት ተጽናናች። ከ3ቱ የወንጌል አገልጋዮች አንደኛው እንዴት ልትጽናኝ ቻልሽ በማለት ጥያቄ አቀረበላት። እርሷም እናንተ እኮ ስደትን አልቀመሳችሁም፣ እርሷ ግን ስደትንና ችግርን በሕይወቷ አይታለች። እርሷ ቃሉን ከሕይወቷ ጭማቂ ጋር ስትናገር ተጽናንቻለሁ አለች። በአጭሩ ስደትን የቀመሰ ለሚሰደዱት የመጽናናት ምክንያት መሆን ይችላል የሚለው ጭብጥ መልእክቱ ነው። ልክ እንደዚሁ የተለያየ ፈተና ሲገጥመን በዚያ ፈተና ውስጥ ያለፈ ታላቁ ሊቀ ካህናት ጌታችን ኢየሱስ ክርስቶስ እንዳለን እናስብ። መራብ ቢሆን ያጋጠመ ጌታ ተርቦ ያውቃል፣ ተጠምቶ ያውቃል፣ ተሰዶ ያውቃል። የሚያድርበት እንደሌለው ተናግሯል። ግብር ለመክፈል እጁ ላይ ገንዘብ አልነበረውም። ከቤተሰቡ መረሳትን አስተናግዷል። ዳጎስ ያሉ ትችቶችን ከማህበረሰቡ ጠግቧል። የሃይማኖት ቤተሰቦች ስሙን በመጥፎ አንስተዋል። ያስጠጋው ሰው ክዶታል። ለጠላቶቹ አሳልፎ ሰጥቶታል። በዚህም ሳይወሰን በሞት መንገድ አልፏል። ነገር ግን ትንሣኤና ሕይወት ስለሆነ ሞትን አሸንፎ ተነስቷል። እንግዲህ የኛ ኢኮኖሚያዊ፣ ማህበራዊና መንፈሳዊ ችግሮች የሚገቡት ጌታ ነው ያለን። ብቻችንን አይደለንም። የሚያስብልንና የሚረዳን ታማኝ ሊቀ ካህናት ጌታ ኢየሱስ ክርስቶስ አለን። ስለዚህ የሚረዳንና የሚያግዘን እንደሌለ ማሰባችንን እናቁምና ሊያግዘንና ሊረዳን ወደ ተገባው ሊቀ ካህናት እንቅረብ። አለን ረዳት፣ ተፈትኖ ያለፈ።